ራሱ ነው። ምን ያስደነግጣል? ማነው? ስም ማነው? አንቺ ማነሽ? ምንድን ናችሁ? ምን ፈልጋችሁ ነው የመጣችሁ? ማነሽ? ግባና ይዘልኝ ውጣ። እኮ እኛም እኮ የመጣ ነው ለመጠየቅ ነበር። ምንም የሚጠየቅ ነገር የለም። እባክህ ከዛሬ ውጭ አይቻት አላውቅም። ችግር ከመፈጠሩ በፊት ይዘልኝ ውጣ። አንቺም የደረጀ ልጅ ነሽ? አንቺ እንዴት እንደዚህ አባቴ ስም አንጠልጥለሽ የምትጠሪው? የት ታውቂዋለሽ? አንቺም ልጅ ነሽ? ማነሽ? ቆይ እንዲህ ሰው ቤት ዘው ብለሽ ገብተሽ የምትመረምሪው? እኔ ዳጣ እባላለሁ። ማለት ዘመድ ነሽ ወይስ ምንድን ነሽ? አንተም ልጅ ነህ? አይ እኔ እንኳን ዳጣ ቤተሰቦቿን አገኘች። የተመኘችውን ኑሮ ልትኖር ነው። ዲኤንኤ ምርመራ ተደርጎ እውነት ትክክለኛ አባቷ ከሆነ በጣም ነው ደስ የሚለው። እሱም በእርግጥ ሳይሽ ደንግጫለሁ፣ ልጄ እንዲሆንሽ አምናለሁ፣ ግን ደግሞ ሁሉ ነገር ከተረጋገጠ በኋላ እኔና አንቺ በደስታ እንኖራለን ብሏታል። እህት አላት፣ ወንድም ግን የላትም። ሁለት እህቶች አሏት። አንዷ እንደሷ በጣም የዋህና ምስኪን ናት። አንዷ ደግሞ ሰይጣን ማለት ነው፣ ተቃራኒ። የእንጀራ እናቷም ትንሽ በጣም ኃይለኛ ናት። አባትየው ግን በጣም ደስ ብሎታል። ምክንያቱም ልጁን ስላገኘ የጣለሽ ወንድሜ ነው ብሏታል። ዳጣ ቤተሰቦቿን ስላገኘች ደስ ያላችሁ ብቻ ይሄንን ቪዲዮ ላይክ በማድረግ አሳውቁኝ። ኦ ማይ ጋድ እኔ በጣም ነው ደስ ያለኝ። ምክንያቱም ማን ሰው እንደዚህ ዘረቢስ እየተባለ መኖር በጣም ከባድ ነው። ማንነትን ጠይቆ ማግኘት ማለት ምን ያህል ቀላል ወይም ደግሞ ከባድ ነገር እንደው ታውቁታላችሁ። ሰላም ሰላም፣ ውድ የተከበራችሁ የቻናሌ ተከታታዮች እንዴት ናችሁ? ከኔ ጋር ሁሉ ሰላም ነው። ሰላማችሁ ይብዛልኝ ባላችሁበት ውድ ቤተሰቦቼ። ለቻናሌ አዲስ ከሆናችሁ ሰብስክራይብ አድርጋችሁ ቤተሰቡን ነባሮች እንኳን በሰላም መጣችሁ ብያለሁ። ሀባይቦቼ ውድ ቤተሰቦቼ የዛሬው ቪዲዮ ይለያል ትላላችሁ ማለት ነው። ዳጣችን እንግዲህ በምሳሌ ድራማ ላይ ዳጣችን የምናውቃት ማለት ነው እንግዲህ በአዲስ ነገር መታለች ከሙሉ ቤተሰቦቿ ጋር ማለት ነው። አባቷም ደግሞ ግርማ ሞገስ ያለው እጅግ በጣም ደስ የሚልና ሁሉም ልጅ አባቴ ቢሆን ብሎ የሚመኘው አይነት አባት ነው ያላት። በኑሮ ደረጃም ደግሞ እሷ ጎዳና ላይ ብታድርም ግን ደግሞ ምርጥ ቤተሰብ ወይ ምርጥ አባት አላት። በጣም የተሻለ ኑሮ ላይ የተሻለ ህይወት ላይ የሚኖር ማለት ነውና ስለዚህ ቀሚስ ልግዛልሽ፣ ልብስ ልግዛልሽ እና ቀሚስ ለብሰሽ ታውቂያለሽ ወይ ሲላት ኧረ እኔ ለብሻ አላውቅም ግን ሞክራለሁ ነበር ያለችው። ምክንያቱም ይሄን ያህል አመት ሙሉ በጎዳና ላይ ስትኖር ማንኛውንም ያገኘችው ነገር እየለበሰች ነው የኖረችውና አሁን ላይ ደግሞ እንግዲህ ምን ትፈልጊያለሽ፣ ምን ይደረግልሽ የሚል አባት አግኝታለች። እውነት አባዬ ልበልህና አቤት ወይዬ ልጄ በለኝ ብላው ነበረ። የዛን ሰዓት ላይ እውነት ነው የምላችሁ ቤተሰቦቼ በጣም ነበር ያለቀስኩት ማለት ነው። ምክንያቱም በቃ ኦሬዲ ትክክለኛ ድራማ መሆኑን ረስቸው ትክክለኛ ታሪክ ወይንም ደግሞ በቃ እኛስ ብንሆን ብዬ ተመኘውና የጎዳና ተዳዳሪ ወይንም ደግሞ እንደዚህ አይነት ህይወት ላይ የሚኖሩ ልጆች አብዛኛውንም ህይወታቸው እንደዚህ ነው። በማይፈለጉበት ሰዓት ወይንም ደግሞ በማይፈለጉበት ቤተሰብ ጋር ይፈጠሩና ያንን ቤተሰብ ደግሞ እነሱ ማሳደግ ሲያቅታቸው ጎዳና ላይ ይጥሏቸዋል። ጎዳና ላይ ያሉ ልጆች ብዙዎቻቸው ቤተሰቦቻቸው የተሻለ ህይወት ላይ ያሉ ናቸው። አንዳንዶቹም ደግሞ እንግዲህ ወይም ሞተውባቸዋል። ግን ቢሆንም ደግሞ ማንም ያለ ቤተሰብ ያለ እናት ያለ አባት እየተፈጠረ የለም። ግን ሰዓቱና ሁኔታው ያልተመቻቸን ሊሆን ይችላል እንጂ ሁሉም ቤተሰብ አለውና ዳጣ ቤተሰቦቿን ስላገኘች በጣም ከምላችሁ ደስ ብሎኛል። እናንተም ደግሞ ዳጣ ቤተሰቦቿን ስላገኘች ደስ ያላችሁ ደግሞ ይሄን ቪዲዮ ላይክ በማድረግ አሳውቁኝ ማለት ነው ውዶቼ። እኔ በጣም ደስ ብሎኛል እና ውዶቼ የዳጣ እንጀራ እናቷ እንግዲህ ዳጣ ማናት? እሷ ልጅቷ ምንድናት? ለምንድን ነው እዚህ ቤት ያለችው እያለች በጣም ትልቅ ጥያቄ እየፈጠረች ነው። ኤሚም ደግሞ ወይንም ደግሞ ይችኛይቱ ቤት ውስጥ ያለችው የዳጣ እንግዲህ ልጅቷ ማለት ነው እህቷ በጣም ኃይለኛ ናት። ይሄ ልጅ ታፈቅረዋለች። የአባቷን የጓደኛው ልጅ ቤት ነው የሚኖረው። ጓደኛው ወደ ውጭ ሀገር ይኑር ወይንም በህይወት ይኑር አይኑር እንግዲህ አላወቅንም። የመጀመሪያ ክፍል ነው እንግዲህ ያየ ነው ማለት ነው። የጓደኛው ልጅ በጣም ታፈቅረዋለች፣ ተወደዋለች። ክፍል እየሄደች ራሱ በቃ ልታሳስተው ምናምን ትሞክራለች። ልጁ ደግሞ በጣም ስነ ስርዓትና ጨዋ የሆነ ልጅ ነው ብዬ ነው የማስበው እና ውዶቼ ነገሮች በጣም ባልታሰበ መንገድ እየሄዱበት ነው። ልጁ ራሱ እዛ ቤት ለመኖር ብሎ እንጂ በዚች ልጅ የተነሳ ከቤት ውስጥ ራሱ መውጣት ይፈልጋል። ዳጣን ደግሞ በጣም ትመቻለች፣ በጣም ደስ የምትል ልጅ ናት ብሎ ስላለ ልጅቷ ጠምዳ ይዘታለች። ይሄንም እንግዲህ እህቷ ናት፣ ዳጣ ለሷም እህቷ ናት። ግን ደግሞ ውሃ የምትባለው ውሃ ብለው ስም ያወጡላት የገዛ የአባቷ ጓደኛ የዚህ ልጅ አባት ነው ውሃ ብለው ስም ያወጣላት። እሷም እንግዲህ እውነትም ልክ እንደ ውሃ ቅዝቅዝ ያለች በጣም የዋህ ልጅ ናትና ዳጣና እሷ በጣም ተስማምተዋል። ዳጣ ልክ እሷ
እሷን የምትመስል ወይንም ደግሞ በቃ ቅልቅል ያለች ልክ እንደሷ ምትል የእሷን ሙድ ያላት ማለት ነው እህት በቃ ቅፍ የምታረጋት ከጎዳና ነው የመጣችው አላቃትም ማናት ሳትል ነው በቃ ቅፍ ያደረገቻት ማለት ነው። እና በቃ ዳጣ ያገኘችውን ሰው ሁሉ ልቀፋችሁ እያለች ነው። አንድ የተጠራጠርኩት ነገር አለ ቤተሰቦቼ። ያም ነገር ምንድነው? የቤት ሰራተኛዋ ዳጣን ስታያት ለምንድነው እንደዚህ የሆነችው? ይቺ የቤት ሰራተኛ ድንገት የራሷ የዳጣ እናት እንዳትሆን ፈርቻለሁ። ምክንያቱም አስተያየቷና ሁሉም ነገር አላማረኝ። የሆነ ነገር ደግሞ ከቤት ሰራተኛይቱ ጋራ ወይንም ቤት ሰራተኛ ሆና የምትኖረው ልጅ ጋራ የሆነ ነገራቸው ይመሳሰላል። የሆነ በቃ አላቅም አነጋገራቸው፣ አስተያየታቸው፣ የሆነ ፊታቸው ገጽ ላይ ትንሽ ተቀራረበብኝና ድንገት የራሷ እናት ትሆናለች ወይ ዳጣ ብዬ ፈርቻለሁ። ምክንያቱም በስተት በአንድ ቀን ስተት የተፈጠረች ልጅ ናት ብሎ ነው ያለው ማለት ነው አባትየው። በአንድ ቀን ስተት ተፈጥራ ወንድሜ ደግሞ ትዳሬ ህይወቴ ከሚፈርስ ብሎ አውጥቶ እንደ ጣላት ነው የነገረኝ። እዛ ቦታ ላይ ሄጄ ስፈልጋት አላገኘዋትም ነበር ያለው። በቀጣይ አዲስ ነገር ይፈጠራል ይዤላችሁ እመጣለሁ። ሰብስክራይብ፣ ላይክ፣ ሼር አድርጉ።